በቃ ፈታ በሉ። እኔ ልቄስ አደይ የነገርኩሽ እንዳርሽ ልጅቷ የሆነች ታምች ነገር ነች። ብዙ አትቅረበኝ። በቃ ይመቻችሁ። እንዴ ወዴት ነው? እኔ ስመጣ ነው እንዴ የምትሄደው? ፈልገኛለህ? ምን ነው ሙሽራው? አዎ ዳይመንድ፣ አሁን ታስፈልገኛል። ምን ልታዘዝ? ክቡርነቶና ክብርት። ያው ጓደኞቼ ከአሜሪካ ለሰርጉ ብለው የሚመጣው ይመስለኝ። ስለዚህማ ሚዜ ትሆነኛለህ? ማ እኔ? አዎን። ምን ያስቃል እንዴ? ያስቃል ብቻ ኮረኮርከኝ እኮ አንተ። ምን ችግር አለው ዳይመንድ? አይ ቆይ ላስብበት። የፍቅር ጥያቄ እኮ አይደለም ዳይመንድ። ያው በለው ግን ወጪውን የሚሸፍን ከሆነ አያሳስብ። እሱ እንዳያሳስብ ሁሉንም ነገር ለእኔ ተወሽ። በቃ ቢስ ይመቻችሁ። ከፈለገኝ አጩልኝ። ልቄስ ፈታ በሉ እናንተ። ነው በቃ አይ ዳይመንድ ላስብበታለሁ። ጓደኞችሽን ሚዜ ላድርጋቸው እንጂ ምን አማራጭ አለ? ግን እኮ 3 ሚዜ ነው የሚያስፈልግ። የኔ አንደኛ ሚዜ ደግሞ ለልዬ ናት። ባቡሬ ላድርገዋ? ባቡሬ ለምን? ምን አሰበሽ? ባቡሬና ለሊ አንደኛ ሚዜ ሊሆን? አይሽ ጥሩ አጋጣሚ። እሺ ሁለተኛ ይኸው ዳይመንድ ጠየቁሽ አይደል? እሺ ሶስተኛ እሱ ነው ማለት ምንም እሱ ጥሩ ሀሳብ ነው። በሀገራችን እኮ ሮሚዬና ሹዬ ሰርግ አድማቂ ናቸው። እህቴ ብርሃኔ ደግሞ በጣም ነው ሰርግ የምትወደው። አዴ የቬሎና የሚዜዎችን ልብስ ግን መጨረስ ይኖርብናል። እሺ ለሊ እየተረጋጋ ብዬ ነው እንጂ አልረሳሁትም። እሺ ኔስ የምርህን ነው ዳኒ? ጥሩ እና ምን እንድልፈልገ ነበር? ገና ያስተሳሰብ ብዙ ነገር ላይ ይጥላል። የራስህ ጉዳይ። ምን አለ አንተን ባስገቡ? አላውቅም። እንደውም ከዚህ በኋላ እንዳትደውልልኝ። እኔ የምልሽ ፍቅር፣ ለምንድን ነው ግን በሰዎች ወጣ አልቃ የምትገቢው? የት ስገባይሽ? ከዴቭ ጋር ያወራችሁትን ሁሉንም ነገር ሰምቻለሁ። ሊሊ የቤቷ ቁልፍ ጠፍቶ በጣም እየተጨናነቀች ትገኛለች ማለት ነው። የሊሊ ቁልፍ በመጥፋቱ አደይም በጣም እየተጨናነቀች ነው። ግን የሊሊን ቁልፍ የቤቷን ካርታ የወሰደው የቤዛ ወንድም ነው ማለት ነው። ባቡሬ ጋ ደውላ ቤኪዬ የቤቴን ካርታ የወሰደው ሰው የት ነው ያለው? አክስቴ ቤትሽን ለመሸጥ ለምንድን ነው የወሰንሽው ብላ አለችኝ። ምንም የገባኝ ነገር ምንም ነገር የለም እያለች እየተጨናነቀችም ትገኛለች ማለት ነው። ስለዚህ የቤቱን ቁልፍ አስቀርጦታል ማለት ነው እያለች ትገኛለች። ነገር ግን የቤቷን ካርታ የወሰደው የቤዛ ወንድም ነው ማለት ነው እንጂ ገጀራው አይደለም ማለት ነው። ገጀራው በዚህ ላይ እንኳን እጁ ንጹህ ነው። ቤዛና የቤዛ ወንድም በሊሊ ላይ በጣም ሴራ እየሰሩ ይገኛሉ ማለት ነው። አበበ ለምንድን ነው አበበ የሚከታተለው ገጀራው ብሎ ሲል የአቤ አባቶች በጣም ጠላቶቹ በዝቷል። ለዛ ነው እየተከታተሉት የሚገኙት እያለ ይገኛል ማለት ነው። የቤዛ ወንድም ወደ ዶክተሩ ጋር መጥቶ እየጠየቀው ይገኛል። እህቴን እባክህን ማራት፣ እባክህን ይቅር በላት እያለ እየተማጸነም ይገኛል። ነገር ግን ለሊሊ መማጸንም አያስፈልግም። ግን ዶክተሩም ርህራሄ ቢያደርግም ለሊሊ በፍጹም ለቤዛን በፍጹም ርህራሄ የሚያስፈልጋት አይደለም። ዶክተር ማንም እንደሌለኝ ታውቃለህ አይደል? እንዲህ ለምንድን ነው ትንሽ እንኳን የማትራራልኝ እያለም ይገኛል። ዶክተሩም ደግሞ ትንሽ እንኳን አታፍርም እንዲህ እያለ ይገኛል። የቤዛ ወንድምም ታላቅ እህቴ ናት፣ በፍጹም እንድትከፋብኝ አልፈልግም እያለ ይገኛል። በእርግጥ ያልሆነ ነገር ቤዛ አድርጋለች እያለም ይገኛል ማለት ነው። ዳኒ ምንም ይሁን ምንም
ምንም ነገር ቢሆን እኔ ልረዳህ አልሞክርም እያለ ይገኛል። አንተ ራስህ እህት እያለችህ አይደለ እንዴ ሊሊ ላይ እንደዛ ያለ ክፋት ስታደርጉም የነበረው እያለ ይገኛል ማለት ነው ዶክተሩም። ነገር ግን ቤዛ ላንተ እህት ልትሆን ትችላለች፣ በዛው ልክ ደግሞ ተንኮለኛ ናትም እያለ ይገኛል። አሁን ይቅር በላትና ቤዛም ከእስር ቤት አስፈታልኝ እያለ ይገኛል። ጥሩ ሰው ናት ቤዛ እያለ ይገኛል። ነገር ግን ቤዛ ጥሩ ሰው አይደለችም ማለት ነው። ፍቅር አጋጣሚ ስትመጣ ማሚ ፍቅር እያለች ነበረ። የት ሄደሽ ነው እያላት ይገኛል አሹ ማለት ነው። በዛውም ደግሞ ሮማን ምን ሆነች ነው አንቺ የት ሄደሽ ነው? ማዘር እኮ እየተጨናነቀች ትገኛለች። እናትሽ አታሳዝንሽም እንዲህ እያለች ትገኛለች። ቆይ እናንተ ምን አገባችሁም እያለችም ትገኛለች ፍቅርም። ከዛ ቤዛ ታሰረች እኮ ፖሊስ ይዟት ሄዷል ብላ ስትል ፍቅር በጣም በደስታ ፍንድቅ እያሉ ይገኛሉ። ሮማንና አሹ ማለት ነው። ምን ያስቃችኋል? ለምንድን ነው የምስቁት? ብላ ስትል እንዴ በጣም ነው የሚያስቀው፣ በጣም ደስ ብሎናል እያላት ይገኛል አሹም። ፍቅርም ከዛ ተናዳ ወደ ክፍሏ ወደ ቤቷ ትገባለች ማለት ነው። በዳኒ ፍቅር ጭምድድ አድርጎ ይዟታል ፍቅርን እያለ አሹ ይገኛል ማለት ነው። ነገር ግን እንደዛ ሁሉ የሚያነጫንጨው ፍቅር ነው ማለት ነው ብላ ስትል ሮማን አዎ ካፈቀርሽ ሴጣንም ጻድቅ ይሆናል እያላትም ይገኛል አሹ ለሮማን ማለት ነው። ስራዬ እትዬ ምናምን እያለ እግርግርሽ ነው የሚከተለው እያለ ይገኛል አሹ። በቅኔው ለሮማን ማስረዳቱ ነው ማለት ነው። በቅኔው ሮማንን እያስረዳት ይገኛል አሹ ማለት ነው። አሹ ሮማንም ተገርማ በአሹ እያየችውም ትገኛለች ማለት ነው። ትኩር ብላም እያዳመጠችውም ትገኛለች ማለት ነው። በጣምም ይገርማል። ፖሊሱ ድጋሚ ክስ ቀርቦብሻል፣ ምን ታደርጊያለሽ? ምን እንድትሆኚ ትፈልጊያለሽ? ታምኛለሽ ወይስ አታምኝም? እያላት ይገኛል ማለት ነው። እናም እንግዳ መጥቶብሻል ብሎ ሲላት ቆየ ምን እንግዳ ነው እያለችም ትገኛለች ቤዛ ማለት ነው። ይቅርታ እኛ ለብቻችን ጥለህ ትሄድ ይሁን እንዴ ብላ ስትል ሊሊ ችግር የለውም እኔ እሄዳለሁ፣ እናንተ ቶሎ ብላችሁ ጉዳያችሁን ጨርሱም እያለ ይገኛል ማለት ነው። ሊሊም ቤዛዬ እባክሽን በደንብ አድርገሽ ስሚኝ፣ ያንቺን ነገር መስማትም ሁሉም ነገር አንቺ የምታደርጊውን ነገር መሸከም አቅቶኛል፣ አቅምም የለኝም እያለች ትገኛለች ማለት ነው። አደይም በዛም ልክ ቆይ አንቺ አንገትሽን ቀና አድርገሽ አሁንም ትናገሪያለሽ ወይ ብላ ስትል ቆይ አንቺ ደግሞ ምንድነሽ እያለቻት ትገኛለች ለአደይ። ቤዛም ማለት ነው። ቤዛ ሊሊ እባክሽን የቤቴን ካርታ ስጭኝ፣ ከወሰድሽበት መልሽልኝ እያለቻትም ትገኛለች። ከዛ ቤዛ ደግሞ ከዚህ የምታስወጭኝ ከሆነ የቤትሽን ካርታ ታገኛለች፣ ከዚህ ካልወጣች ግን አታገኝም እያለቻትም ትገኛለች ቤዛ ማለት ነው። አደይም ደግሞ ቤዛም ደግሞ በፍጹም አታገኝም እያለችም ትገኛለች። አይ ቤቴን አታገኝም ትታሰሪያለሽ የምትይም ነገር ከሆነም አታገኝም ብላ ስትላት በጥፊም ታጋጫታለች ማለት ነው። ተነስታም እያነቀቻት ነበር ማለት ነው በንዴት። አሁን ሁለታችሁም ውጡልኝ ከፊት ለፊቴ እያለቻቸው ትገኛለች። ልቀቂኝ ሊሊ፣ ምን እያደረግሽ ነው? ምን ሆንሽ ነው? እያለችም ትገኛለች። ከዛ ፖሊሱ ይመጣል ማለት ነው። መጥቶ ለምንድን ነው ምታንቂያት? ለዚህ ነው እንዲህ ውጣ ያላችሁኝ እያለም እሱም ይገኛል። ከዛ ለፖሊሱም እሷም ደግሞ በፍጹም እኔ ምንም ነገር ያደረኩ ነገር የለም፣ ዝም ብሎ እያስፈራሩኝ ነው እያለችም ትገኛለች ማለት ነው።
ቤዛ በጣም ተንኮለኛ ናት። ይሄ ተንኮሎች መቼ እንደሚለቅሽም አይታወቅም ማለት ነው። ቤዛ ጥፋተኛ ከመሆን ብታምኚ አይሻልሽም ወይ ብሎ ሲላት፣ ኧረ እኔ ምንም ነገር ያደረኩት ነገርም የለም እያለች በፍጹም እያመነችም ትገኛለች ማለት ነው። በፍጹም ቤዛ ልታምንም አልቻለችም። አጋጣሚ ወንድሟም ይመጣል። ሁለት ሴረኞች እንግዲህ ብታምኑ ጥሩ ነበረ፣ ግን እናንተ የማመን ችግር አለባችሁ ማለት ነው። ቤዛ ከአንቺ ጋር ብዙ የምናወራው ነገር አለ፣ ስለዚህ ቶሎ ቶሎ አውርታችሁ ጨርሱ እያለ ይገኛል ማለት ነው። ወንድሟም ለምንድን ነው እዚህ የታሰርሽው እያላትም ይገኛል። የታሰረችበት ምክንያትማ አንተም ታውቃለህ፣ እኔ እኮ ቤዛ ነኝ፣ በፍጹም ምንም ነገር አያደርጉኝም፣ አያስሩኝም እያለችም ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብላይክ እያደረጋችሁ ቤተሰብ የሆናችሁትም በላይክ ግቡ ማለት ነው። መልካምነት ለራስ ነው። ሰላም ጤና ፍቅር አንድነት ለሀገራችን ለኢትዮጵያ እያድለን